ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ህወሓት በቀረበበት የወታደራዊ ዝግጅትና የግዳጅ አፈሳ ክስ ይፋዊ ምላሽ ሰጥቷል። ህወሓት ከምርጫው ጋር በተያያዘ መልእክት ሰጥቷል። መረጃውን እናደርሳለን። ሱዳኖች በኢትዮጵያ ድንበር አቅራቢያ ከባድ ፍልሚያ ላይ ናቸው። ኢትዮጵያና ሱዳን በሚዋሰኑባት የሱዳን ብሉ ናይል ግዛት ኩምሩክ ከተማ እጅግ ከባድ የተባለለትን ለአስጨራሽ ትንቅንቅም እየተካሄደ ነው። የሱዳን ብሔራዊ ጦር በጀነራል መሐመድ ሐምዳን ዳጋሎ የሚመራውን የፈጥኖ ደራሽ ጦር ኩርሙክ ከተማ ላይ ከብቤ መፈናፈኛ ሳጥቼዋለሁ፣ ጉዱ ሊለይ ነው እያለ ነው። አሁን የፍልሚያው ማዕከል የሆነችው ኩርሙክ ኢትዮጵያውያኖችና ሱዳኖች የሚገበያዩባት የድንበር ከተማ ናት። ጥንቅራችንም የዕለቱን መረጃ ተመልክቶታል። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሀገሪቱ 35ኛ ዓመት የነጻነት በዓል ላይ ያደረጉት ንግግር ጭብጥ ከውስጥም ከውጭም ጠበቅ ያለ ትችት እንዲሰነዘርባቸው እያደረገ ነው። ትችቶቹ ፕሬዝዳንቱ ስለሚመሯት ኤርትራ ትኩረትን ከማድረግ ይልቅ በአብዛኛው ስለ ቀጠናውና በዓለም አቀፋዊ ጉዳዮች ደግሞ አሜሪካ ላይ ሰፊ ትኩረታቸውን በመስጠት ንግግር አድርገዋል የሚል ነው። ከዚሁ ጋር በተያያዘም ረዘም ላለ ጊዜ በአውሮፓ ሕብረትና ሌሎች ሀገራት የኤርትራ አምባሳደር ሆነው ያገለገሉት እንደዚሁም በአሁኑ ሰዓት ደግሞ የየመን የሰላም አስከባሪ ሆነው እያገለገሉ የሚገኙት አምባሳደር አንደ ብርሃን ወልደ ጊዮርጊስ ፕሬዝዳንት ኢሳያስን በጥብቅ የተቹበት ሁኔታ ታይቷል። ጥንቅራችን ተመልክቶታል። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ለጅቡቲና ሶማሊያ በአይነቱ የመጀመሪያውን የተባለለትን ማስጠንቀቂያ ሰጡ። ዛሬ ብቻችንን አይደለንም፣ ራሳችንን እንከላከላለን ሲሉ ነው ማስጠንቀቂያውን ያሰሙት። የፕሬዝዳንቱን ማስጠንቀቂያ ከመረጃችን ትሰሙታላችሁ። በአሜሪካና ኢራን ዳግም የጦርነት ስጋት ባየለበት የኢራን ከፍተኛ መሪ አያቶላ ሙጅተባ ካሚኒ በዛሬው ዕለት ጥብቅ ማስጠንቀቂያ ሰጥተዋል። መረጃውን እናደርሳለን። በዛሬው ዕለት በዓለም ማህበራዊ ሚዲያ ግራሞት ያጫረ ጉዳይ በስፋት እያነጋገረ ይገኛል። የባንግላዴሽ ባለስልጣናት በትራምፕ ስም የተሰየመ ጎሽ ከሞት መታደጋቸው ክስተቱን ሲያስተጋቡ ተስተውለዋል። ትገረሙበት ዘንድ እኛም መረጃውን ወደ እናንተ እናደርሳለን። የሰሜን ኮሪያው መሪ ኪም ጆንጉን ወደ ኢትዮጵያ ያልተጠበቀ መልእክት መላካቸው አነጋጋሪ ሆኗል። በዛሬው ዕለት ከሰሜን ኮሪያ የተላከው ይኸው መልእክት ልዩ ትኩረት ስቧል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ህወሓት ስለ አፈሳው ተናገረ። ህወሓት በቀረበበት የወታደራዊ ዝግጅትና የግዳጅ አፈሳ ክስ ይፋዊ ምላሽ ሰጥቷል። የህወሓት ቃል አቀባይ አቶ ሚካኤል አስገዶም በአሁኑ ወቅት ክልሉ ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ ላይ እንዳልሆነ በይፋ አስታውቀዋል። ለዚህም እንደ ዋና ምክንያት የጠቀሱት በሚሊዮኖች የሚቆጠሩ የክልሉ ነዋሪዎች አሁንም በ146 የሀገር ውስጥ መጠለያዎችና በሱዳን በስደት ላይ መሆናቸውን ነው። በተጨማሪም ከ40 በመቶ በላይ የሚሆነው የትግራይ ሉዓላዊ ግዛት አሁንም በሌሎች ኃይሎች ቁጥጥር ስር መሆኑን በመጥቀስ በእነዚህ አካባቢዎች የሚገኘው ህዝብ ነፃነት በሌለበት ሁኔታ ላይ ምርጫ ማሰብ እንደማይቻል አስረድተዋል። በአሁኑ ወቅት ክልሉ ትኩረት ያደረገው ስለ ምርጫ ማውራት ሳይሆን ህዝቡን ከገጠመው የህልውና አደጋ እንዴት ማውጣት እንደሚቻል ላይ መሆኑን ቃል አቀባዩ አብራርተዋል። ይህ በእንዲህ እንዳለ በትግራይ ክልል ውስጥ በተለያዩ ምክንያቶች የቀድሞ ተመላሽ ታጣቂዎችንና በባህላዊ ወርቅ ማውጣት ስራ ላይ የተሰማሩ ወጣቶችን በኃይል ወደ ውትድርና ለማስገባት የግዳጅ አፈሳ እየተካሄደ እንደሚገኝ የሚጠቁሙ ሪፖርቶችን በተመለከተ ዶቼ ቬለ ሲቪል ማህበራት ድርጅት የሆነውን ቅድሚያ ለሰብአዊ መብቶች ኢትዮጵያ ዋና ዳይሬክተር አቶ ተስፋለም በርሄን ጠቅሶ እንደዘገበው ይህ በግዳጅ ወደ ውትድርና የማስገባት ተግባር በክልሉ ስጋት መፍጠሩን አመልክቷል። ለዚህ ወታደራዊ ዝግጅት ስጋት ምላሽ የሰጡት የህወሓት ቃል አቀባይ አቶ ሚካኤል ህዝባቸው በፌዴራል መንግስቱ ምክንያት ከፍተኛ ስቃይ ላይ ነው ሲሉ ከሰው የጦርነትን ጠባሳ በሚገባ ስለሚያውቁ አሁንም ጉዳዩን በሰላማዊ መንገድ ለመፍታት ጥረት እያደረጉ መሆኑን ገልጸዋል። ይሁን እንጂ ግጭት አንፈልግም ማለት ግን የተቃጣብንን ወረራ አንመክትም ማለት አይደለም በማለት ለመኖርና የህዝባቸውን ህልውና ለማረጋገጥ ሲሉ ማንኛውንም አይነት ወረራ ለመመከት አስፈላጊውን ቅድመ ዝግጅት ማድረጋቸው እንደማይቀር አጽንኦት ሰጥተዋል። በሌላ በኩል በትላንትናው ዕለት በአቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ፓርቲ ያወጣው ወቅታዊ መግለጫ የትግራይ ህዝብ ካለፈው ጦርነትና ኢኮኖሚ ውድመት ገና ሳያገግም ህወሓት የኤርትራን መንግስት አምባገነን አካሄድ በመከተል ወጣቶችን ለጦርነት በግዴታ እያፈሰ ይገኛል ሲል በጽኑ ወቅሷል። ለጦርነት አንሄድም ያሉ ወጣቶች በየወረዳው እየታደኑ እንደሚታሰሩና በጥይት እንደሚመቱ እንዲሁም ተቃውሟቸውን ያሰሙ እናቶች ሳይቀሩ በዱላ እንደሚደበደቡና እንደሚታሰሩ በመግለጽ ከባድ የሰብአዊ መብት ጥሰት እየተፈጸመ መሆኑን ይተቻል። ፓርቲው በዚህ የግዳጅ አፈሳ ላይ እጃቸውን ያስገቡ አካላት በሙሉ ከባድ ተጠያቂነት እንደሚጠብቃቸው በማስጠንቀቅ ድርጊቱ በአስቸኳይ እንዲቆም ጥሪ ማቅረቡም ይታወቃል።
በቀጣይ ርዕስ ድንበር ላይ ተናንቀዋል። በኢትዮጵያ ድንበር አቅራቢያ በሱዳን ግዛት ውስጥ በብሉ ናይል ቀጠና ሲካሄድ የከረመው ውጊያ ዛሬም እንደቀጠለ ነው። ከባድ ትንቅንቅ ያለበት እልህ አስጨራሽ ውጊያ እየተካሄደ ነው። ኢትዮጵያኖችና ሱዳኖች በጋራ የሚገበያዩባት የድንበር ከተማዋ ኩርሙክ ከባድ የጦር ከበባ ተደርጎባታል። የከበበው ጦርና ከበባውን ጥሶ ለመውጣት የሚጣጣረው ሌላኛው ኃይል በከባድ ውጊያ ላይ ይገኛሉ። የሱዳኖቹ ሁለት ጀነራሎች ማለትም ጀነራል አብዱልፈታህ አልቡርሃን እና ጀነራል መሐመድ ሐምዳን ዳጋሎ እያካሄዱት ባለው ፍልሚያ ከተወሰኑ ጊዜያት ወዲህ ኢትዮጵያና ሱዳን የሚዋሰኑባት የሱዳን የብሉ ናይል ግዛት ከባድ የትንቅንቅ ማዕከል ሆናለች። ከሰሞኑን በቀጠለው ውጊያ ኩምሩክ የምትባሏ በኢትዮጵያ ቅርብ ርቀት ላይ የምትገኘው ከተማ ከፍተኛ ውጊያ የተካሄደባት ሲሆን በጀነራል አልቡርሃን የሚመራው ጦር ይችን ከተማ በመክበብ መውጫ መግቢያዋን ዘግቻለሁ ሲል በዛሬው ዕለት ማስታወቁን የሱዳን ትሪቢዩን ዘገባ አመልክቷል። በአካባቢው እየተካሄደ ያለውን ውጊያ ተከትሎ የኃይል ሚዛኑ በጀነራል አብዱልፈታህ አልቡርሃን ወደሚመራው የሱዳን ጦር በማጋደሉ የጀነራል መሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ተጨማሪ ጦርን ወደ ብሉ ናይል ግዛት ማንቀሳቀስ ግድ ያለው ነው ታይቷል። ሆኖም ይህ ጦር ከተንቀሳቀሰበት አካባቢ ወደ ቦታው ደርሶ ይዋጋ ወይስ አይዋጋ የታወቀ ነገር የለም። የሱዳን ጦር ሰሞኑን ከባድ ምት የደረሰባቸው የፈጥኖ ደራሹ ጦር አባላት በሽሽት ተበታትነው ወደ ኢትዮጵያ ግዛት ገብተዋል ያለበት ሁኔታም ታይቷል። በዚህ ዙሪያ በፈጥኖ ደራሹ ጦር በኩልም ሆነ በኢትዮጵያ መንግስት በኩል የተባለ ነገር የለም። የሱዳን ጦር በዛሬው ዕለት በለቀቀው መረጃውም በጀነራል ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ጦር በኩምሩክ ከተማ በመክበብ መፈናፈኛ አሳጥቼዋለሁ ሲል አስታውቋል። በአካባቢው ሊያጠቃኝ የመጣውንም ኃይል መክቼ መልሻለሁ ሲልም አስታውቋል። እንደ ሱዳን ትሪቢዩን መረጃ ከሆነ ውጊያ አሁንም እንደቀጠለ ነው። የሱዳን ጦር ኃይሎች ረቡዕ ዕለት በአካባቢ መጨረሻዎቹ የአማጽያን ምሽጎች ብለው የገለጿቸውን ካወደሙ በኋላ በብሉ ናይል ክልል ውስጥ በምትገኘው ኩርሙክ ከተማ ላይ በሮችን እየዘጉ መሆናቸውን አስታውቀዋል። እንዲሁም ከከተማው በስተደቡብ በሚገኝ ቁልፍ ቦታ ላይ ለእርዳታ የመጣውን የፈጥኖ ደራሹን ጦር ተፋልመው ከባድ ጉዳትን በማድረስ የመለሱ መሆኑንም አክለዋል። ወደ ቀጣይ ርዕስ አለፍን። ኪም ጆንጉን የተሳሳተ መልእክት ወደ ኢትዮጵያ ላኩ። የሰሜን ኮሪያው መሪ ኪም ጆንጉን ወደ ኢትዮጵያ ያልተጠበቀ መልእክት መላካቸው አነጋጋሪ ሆኗል። በዛሬው ዕለት ከሰሜን ኮሪያ የተላከው መልእክት ልዩ ትኩረት ስቧል። ዛሬ ግንቦት 20 ቀን የደርግ ስርዓት የወደቀበት ዕለት ቢሆንም በኢትዮጵያ ግን እንደቀደሙት ዓመታት የመንግስትና የግል ስራ ቆሞ ትምህርት ቤቶች ተዘግተዋል አሉ። ምክንያቱም በ2016 ዓ.ም የወጣው አዲሱ የህዝብ በዓላት አዋጅ ቀኑን ከብሔራዊ በዓላት ዝርዝር ውስጥ ሙሉ በሙሉ ሰርዞታል። በዚህም የተነሳ ሀገሪቱ ዕለቱን እንደ ማንኛውም መደበኛ የሥራ ቀን ያሳለፈችው ቢሆንም ከሩቅ ምስራቅ የተሰማ አንድ ያልተጠበቀ ዲፕሎማሲያዊ ዜና ግን የብዙዎችን ትኩረት ስቧል። የሰሜን ኮሪያው ከፍተኛ መሪ ኪም ጆንጉን ኢትዮጵያ በብሔራዊ ደረጃ ስለሰረዘችው ለዚሁ የግንቦት 20 በዓል ልዩ እንኳን አደረሳችሁ መልእክት ለፕሬዝዳንት ታዬ አጽቀሥላሴ ልከዋል። የሰሜን ኮሪያው ይፋ የዜና ወኪል KCNA እንደዘገበው መሪው ኪም ጆንጉን ለኢትዮጵያ መሪ ያቀረቡት ይኸው የእንኳን አደረሳችሁ መልእክት ሀገሪቱ ከኢትዮጵያ ጋር ያላትን የቆየ ታሪካዊ ግንኙነት የምታከብር መሆኑን ለማሳየት ነው። ይህ አጋጣሚ በኢትዮጵያ በኩል የታሪክ ምዕራፍ ተዘግቶ የሥራ ቀን በሆነበት ዕለት በፒዮንግያንግ በኩል ግን አሁንም እንደ ትልቅ ሀገራዊ በዓል ተቆጥሮ ይፋዊ መግለጫ መውጣቱ በዲፕሎማሲው መድረክ ላይ ያልተለመደ ተቃርኖ ፈጥሯል። ይህ ያልተለመደ የዲፕሎማሲ ክስተት ከጀርባ ሁለት ዋና ዋና መላምቶችን ያስነሳ ሲሆን በማህበራዊ ሚዲያ መነጋገሪያ ሆኗል። የመጀመሪያው መላምት ሰሜን ኮሪያ ኢትዮጵያን ወቅታዊ ሀገር ውስጥ የህግ ለውጥ ማለትም ግንቦት 20 ከአዲሱ የህዝብ በዓላት አዋጅ መውጣቱን በሚገባ ሳታረጋግጥ በመደበኛ የዲፕሎማሲ ልማድ ስህተት ሰርታ ሊሆን ይችላል የሚል ነው። ሁለተኛው ምክንያት ደግሞ ከቀድሞ የህወሓት መራሹ የኢህአዴግ ስርዓት ጋር ባላት እጅግ ጠንካራ ወታደራዊና ፖለቲካዊ ትስስር የሚያሳይ መሆኑ ነው። ፒዮንግያንግ የአዲስ አበባ የፖለቲካ አየር ሁኔታ ቢቀየርም ያንን የቆየ ወዳጅነት ታሪክ አሁንም እንደምታከብርና እንደምታስታውስበት ስልታዊ ማሳያ እንደሆነም ይገመታል። የሰሜን ኮሪያው መሪ ኪም ጆንጉን ይህንን እንኳን አደረሳችሁ መልእክት የላኩት ዕለቱን የመሰረተውና በአሁኑ ወቅት በከፍተኛ ውስጥ መከፋፈል ውስጥ ከሚገኘው ህወሓት ጋር የነበረውን ታሪካዊ ግንኙነት ታሳቢ በማድረግ ሊሆን እንደሚችልም ነው የተመላከተው። ህወሓት መራሹ ኢህአዴግ መንግስት ስልጣን ላይ በነበረበት የ27 ዓመታት ቆይታ ከሰሜን ኮሪያ ጋር በተለይም በወታደራዊ ትጥቅ ግዢ፣ በደህንነት ዘርፍና በቴክኒክ ድጋፎች ዙሪያ የጠበቀ ዲፕሎማሲያዊ ግንኙነት እንደነበራቸው ይታወሳል። ይህ በእንዲህ እንዳለ በትግራይ ክልል ዛሬ ግንቦት 20 ክልል መንግስት መስሪያ ቤቶች፣ ትምህርት ቤቶች ተዘግተዋል። መገናኛ ብዙሃንም ቀኑን የሚያወሳ የተለያዩ ዝግጅቶችን እያቀረቡ ይገኛሉ። የፌዴራል መስሪያ ቤቶች፣ ባንክ እና ቴሌ የሚሰሩ ሰራተኞች ግን በስራ ገበታቸው ላይ እንደሆኑ ታውቋል። ወደ ቀጣይ ርዕሳችን ስናልፍ ኢሳያስ በአምባሳደራቸው ተተቹ። ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በሀገሪቱ 35ኛ ዓመት የነጻነት በዓል ላይ ያደረጉት ንግግር ጭብጥ ከውስጥም ከውጭም ጠበቅ ያለ ትችት እንዲሰነዘርባቸው እያደረገ ነው። ትችቶቹ ፕሬዝዳንቱ ስለሚመሯት ኤርትራ ትኩረትን ከማድረግ ይልቅ
በአብዛኛው ስለ ቀጠናውና በዓለም አቀፋዊ ጉዳዮች ደግሞ አሜሪካ ላይ ሰፊ ትኩረታቸውን በመስጠት ንግግር አድርገዋል የሚል ነው። ባለፈው እሁድ ግንቦት 16 ቀን 2018 ዓ.ም በተከበረው የኤርትራ ነጻነት በዓል ላይ ፕሬዚዳንቱ በተለይም አሜሪካንና ትራምፕን ፖሊሲ አጥብቀው ሲተቹም ተስተውለዋል። በዚሁ ዙሪያ ጥብቅ ትችታቸውን ካሰሙት መካከል አንደኛው በአውሮፓ ህብረትና ሌሎች ሀገራት የኤርትራ አምባሳደር ሆነው ያገለገሉት እንደዚሁም በአሁኑ ሰዓት ደግሞ የየመን የሰላም አማካሪ ሆነው እያገለገሉ የሚገኙት አምባሳደር አምደ ብርሃን ወልደ ጊዮርጊስ ናቸው። አምባሳደሩ ከቢቢሲ ትግርኛው ክፍል ድረገጽ ጋር ባደረጉት ሰፋ ያለ ቆይታ ኢሳያስ ያደረጉትን የግንቦት 16 የ35ኛ የነጻነት በዓልን ንግግር የተከታተሉ መሆኑን በማመልከት ንግግሩን አጥብቀው ተችተዋል። የትችቱ መንስኤ ፕሬዚዳንት ስለ ሀገራቸው የኤርትራ የውስጥ ጉዳይ ትኩረት ሰጥተው ንግግርን ከማድረግ ይልቅ ስለማያገባቸው ቀጠናዊና የአሜሪካ ጉዳይ በማውራት ሰፊውን ጊዜ ወስደዋል የሚል ሆኖ ታይቷል። እርግጥ ነው ኤርትራ ከቀጠናውም ከዓለም አቀፋዊ ጉዳዮችም ተነጥላ ብቻዋን የቆመች ደሴት አይደለችም። ይህም በመሆኑ በዚህ አይነት ንግግር ወቅት መሰል ጉዳዮች ሊዳሰሱ ይችላሉ ያሉት አምባሳደር አምደ ብርሃን፣ ይሁንና የፕሬዚዳንት ኢሳያስ ንግግር ስለ ሀገር ውስጥና የውጭ ጉዳዮች የነበረው ዳሰሳ ሲታይ ሰፊውን ጊዜ ለውጭ ጉዳዮች የሰጠ በመሆኑ ፈጽሞ አግባብነት የሌለው ነው ሲሉም ጥብቅ ትችታቸውን አሰምተዋል። ስለዚህ ሁልጊዜ እንደምንለው ወሳኝ የሆነው ነገር ውስጣዊ እንጂ ውጭ አይደለም። ፕሬዚዳንት ኢሳያስ ብዙ ጊዜ ስለ ዓለም አቀፍ የህግ የበላይነት ይናገራሉ። ነገር ግን በኤርትራ የህግ የበላይነት የለም፣ ህገ መንግስት የለም፣ እንደ ሀገር የሚሰሩ የዴሞክራሲያዊ ተቋማት የሉም፣ ምርጫና ምክር ቤት የሚባልም ነገር አይታወቅም፣ ካቢኔው ለስሙ ካልሆነ በስተቀር አይሰራም፣ ገለልተኛ የሚባልም የፍትህ አካል የለም ያሉት አምባሳደር አምደ ብርሃን ወልደ ጊዮርጊስ ይህ በሆነበት ስለ ቀጠናውና ስለ አሜሪካ ማውራት ትርጉም የሌለውና ቅንጦት ነው ሲሉም የፕሬዚዳንት ኢሳያስን ንግግር አጥብቀው ተችተዋል። አምባሳደሩ ፕሬዚዳንት ኢሳያስ ከዚያ ይልቅ በሀገር ውስጥ ጉዳዮች በተለይም ከድህነት ኢኮኖሚ ስለመላቀቅ፣ ስለ ምርታማነት ስለማጠናከር፣ ስለ ኢንዱስትሪ ልማት፣ ዘላቂ እድገትና ስለመሳሰሉት ቢናገሩ ምንኛ ጥሩ ነበርም ሲሉ አክለዋል። በቀጣይ መረጃ ሶማሊላንድ ለጅቡቲና ሶማሊያ የሰጠችው ማስጠንቀቂያ፣ ዛሬ ብቻችንን አይደለንም፣ ራሳችንን እንከላከላለን። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በተለምዶ አጠራራቸው ኢሮ ለጅቡቲና ሶማሊያ በአይነቱ የመጀመሪያን የተባለለትን ማስጠንቀቂያ ሰጡ። ዛሬ ብቻችንን አይደለንም፣ ራሳችንን እንከላከላለን ሲሉ ነው ማስጠንቀቂያውን ማሰማታቸውን የሂራን ሚዲያ ዘገባ ያመለከተው። ፕሬዝዳንት ኢሮ ይህንን ያሉት በትላንትናው ዕለት የኢድ አል አድሃ በዓልን አስመልክተው ባደረጉት ንግግር ነው። ኢሮ ሶማሊያና ጅቡቲ በሶማሊላንድ ጉዳይ ጣልቃ እየገቡ ነው ሲሉም ከሰዋል። ሀርጌሳ ከእስራኤል ጋር ባደረገችው አጋርነት ምክንያት ከቀጠናው ኃይሎች በሚመጣባት ጉዳይ ደህንነቷን እንደምታስከብርና ራሷን የመከላከል ሙሉ መብት እንዳላት ገልጸዋል። ኢሮ ለበዓሉ ባደረጉት ንግግር የሶማሊላንድ የውጭ ፖሊሲ በሰላም አብሮ መኖር ላይ የተመሰረተ ነው ብለዋል። ከጎረቤቶቻችን ጋር በጋራና በኩል መከባበር መርሃችን ነው ያሉት ፕሬዝዳንቱ አሁን ግን ጎረቤቶቻችን ለእኛ ጥላቻን ማሳየት መርጠዋል ሲሉ በተለይ ሶማሊያና ጅቡቲን ከሰዋል። ከእስራኤል ጋር ባለን ግንኙነት የጠላትነት ፊት እያየን ነው ብለዋል። እኛ ግን እነሱ ላይ ያደረስነው አንዳችም ጉዳት የለም ሲሉም አክለዋል። ሶማሊያና ጅቡቲ የሶማሊላንድን ህልውና እንዲያከብሩና በሰላም እንዲሁም በጉርብትና መንፈስ ብንቀጥል የተሻለ ነው ሲሉ አስጠንቅቀዋል። አሁን ሶማሊላንድ ብቻዋን አይደለችም ሲሉም በዓለም ተጽዕኖ ፈጣሪዋ ሀገር እስራኤል ከጎናቸው መሆኗን ጠቆም አድርገዋል። ለሀገር ውስጥ ለህዝባቸው ባስተላለፉት መልእክት ደግሞ ሶማሊላንዳውያን ሰላም፣ መረጋጋት፣ አንድነትና የተለመደ ህብረታቸውን እንዲቀጥሉበት ጠይቀዋል። ከሰሞኑ የሶማሊላንድና የእስራኤል ጉዳይ እንደ አዲስ ትኩረት ያገኘ ሲሆን ሶማሊላንድ በእስራኤል ኢየሩሳሌም በታሪኩ የመጀመሪያውን ኤምባሲዋን ለመክፈት ማቀዷ እንዲሁም ከእስራኤል አምባሳደር መቀበሏን ተከትሎ በሀርጌሳ ላይ ተቃውሞ የሚያሰሙ በርክተዋል። እስካሁን 19 ሀገራት ሶማሊላንድን በመቃወም መግለጫ አውጥተዋል። በተለይ ጅቡቲ የሶማሊላንድና የእስራኤል ግንኙነት እንዲሁም እውቅናን በተግባርም የተቃወመች ሀገር ስትሆን ጅቡቲ በሶማሊላንድ የነበሯትን ዲፕሎማቶች ጠቅልላ አስወጥታለች። እንዲሁም ለሶማሊላንዶች በተለይም ለባለስልጣናት ተሰጠው የነበረውን ቪዛ ሰርዛለች። ጅቡቲ ለሶማሊያ አንድነት ከመቆርቆር ባለፈ ሶማሊላንድ እውቅና ይዞ ሊመጣ የሚችለው በተለይ ኢትዮጵያን የንግድ የወደብ ገበያ መጋራት እንደሚያሳስባት ይነገራል። ጅቡቲ በዚህ ጉዳይ ሶማሊላንድ ላይ ጦር ልታዘምት የምትችልበት እድልም ሰፊ መሆኑን ተንታኞች ይናገራሉ። ፕሬዝዳንት ኢሮ በንግግራቸው የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ያብጠለጠሉ ሲሆን እኛ ላይ ጠላት እየሰበሰቡብን ነው ብለዋል። ራሳችንን ለመከላከል እኛው በቂ ነን ሲሉ መልእክት ሰደዋል። ፕሬዝዳንቱ ሶማሊያ ከቱርክና ከሌሎች ሀገራት ጋር የተፈራረመቻቸውን የመከላከያ ትብብሮች ሰው እየሰበሰቡብን ነው ሲሉ በዚህ ንግግራቸው ሸንቆጥ አድርገዋል። ፕሬዝዳንቱ በዚህም አላቆሙም። ፕሬዝዳንቱን በስም ጠቅሰው ሐሰን አንተ ያለፈብነ የድሮ ታሪክ ነህ፣ አሁን እኛ ላይ ማድረግ የምትችለው ነገር የለም ብለዋል። ሶማሊያ በህገ መንግስቱ አሁንም ሶማሊላንድን የግዛቱ አካል አድርጋ ስትመለከት፣ ሶማሊላንድ ግን እንደ አውሮፓ አቆጣጠር ከ1991 ወዲህ ነፃነቷን አውጃ ራስ ገዝ ሆና የኖረች ናት። ኢሮ በንግግራቸው ሶማሊላንድ ከሶማሊያ ጋር የነበራት ንግግርና ድርድር ገና ድሮ መክሸፉንም ገልጸዋል። ንግግሩ ውጤታማ የፖለቲካ ውጤት ለዓመታት ባለማምጣቱ ምክንያት መክሸፉን የገለጹት ሶማሊላንድ ወራሪ አይደለችም፣ ማንንም የመውረር ፖሊሲ የላትም፣ ግን
ራሷን ትከላከላለችም ማለታቸውን የኢራን ሚዲያ ዘገባ አመልክቷል። በቀጣይ መረጃ የኢራኑ መሪ ከባድ ማስጠንቀቂያ። በአሜሪካና ኢራን ዳግም የጦርነት ስጋት ባየለበት የኢራን ከፍተኛ መሪ አያቶላ ሙጅተባ ካሚኒ በዛሬው ዕለት ጥብቅ ማስጠንቀቂያ ሰጥተዋል። የኢራን ከፍተኛ መሪ አያቶላ ሙጅተባ ካሚኒ አሜሪካና እስራኤል በሀገሪቱ ውስጣዊ መከፋፈልን ለመፍጠር እየሞከሩ ነው ሲሉ በጽኑ ከሰዋል። በኢራን የመንግስት መገናኛ ብዙሃን በወጣውና በአልጀዚራ የዜና አውታር በተላለፈ የጽሑፍ መግለጫ መሰረት ከፍተኛው መሪ ጠላቶቻቸው በወታደራዊ መስክ የገጠማቸውን ሽንፈት ለማካካስና ኢራንን በጉልበቷ ለማንበርከክ እያሴሩ መሆኑን ገልጸዋል። ከፍተኛው መሪ አያቶላ ካሚኒ በመግለጫቸው ላይ እንዳሰፈሩት ይህ አሁን የተከፈተው እቅድ ቀደም ሲል በኢራን ላይ ከተጫነው ጦርነት፣ ከተጣለው ኢኮኖሚ ጫና እንዲሁም ከፖለቲካና ከፕሮፓጋንዳ ከበባ ቀጥሎ የመጣ አደገኛ ምዕራፍ ነው። ጠላቶቻችን በሁሉም መስክ ሞክረው ያልተሳካላቸውን አገሪቱን የማዳከም ፍላጎት አሁን በህዝቡ መካከል ልዩነትን በመዝራትና መረጋጋትን በመንሳት ሊያሳኩት እየጨከኑ ነው ሲሉ ከሰዋል። በመሆኑም ይህንን የተደቀነውን አዲስ አደጋ ለመመከትና የተሰነዘሩትን ዘመናዊ ጥቃቶች ለማክሸፍ መላ ኢራን ህዝብ ከመቼውም ጊዜ በላይ ብሔራዊ አንድነቱንና ውስጣዊ ትስስሩን አጥብቆ እንዲይዝ ሲሉም አስቸኳይ ጥሪ አቅርበዋል። ይህ የከፍተኛው መሪ መግለጫ በመካከለኛው ምስራቅ ዳግም ጦርነት ሊቀሰቀስ ይችላል የሚለውን ስጋት ወደ ከፍተኛ ደረጃ አሸጋግሮታል። ተንታኞች እንደሚሉት ኢራን ጠላቶቿ ወታደራዊ ሽንፈት ገጥሟቸዋል ብላ በይፋ መናገሯና ህዝቧን ለብሔራዊ አንድነት መቀስቀሷ ሀገሪቱ ለማንኛውም አይነት ቀጥተኛ የጦርነት ፍልሚያ ዝግጁ መሆኗን የምታሳይበት የኃይል መልእክት ነው። በአንጻሩ የምዕራባውያን ወገን ይህንን መግለጫ ኢራን መንግስት ውስጣዊ ጫናዎችን ለመቀነስ የፈጠረው ፕሮፓጋንዳ ነው ቢሉም የካሚኒ ጠንካራ ክስ ግን በአሜሪካ በእስራኤልና በኢራን መካከል ያለው ፍጥጫ በማንኛውም ሰዓት ወደ ሌላ ዙር ግጭት ሊያመራ እንደሚችል ማሳያ ሆኗል። ወደ ቀጣይ ርዕስ አለፍ። እጅግ አነጋጋሪ ነው። በትራምፕ ስም የተሰየመው ጎሽ ከሞት ተረፈ። በዛሬው ዕለት በዓለም ማህበራዊ ሚዲያ ግራሞትን ያጫረ ጉዳይ በስፋት እያነጋገረ ይገኛል። የባንግላዴሽ ባለስልጣናት በትራምፕ ስም የተሰየመን ጎሽ ከሞት መታደጋቸውን ተከትሎ ነው ነገሩ ቫይራል የሆነው። እንደ ቢቢሲ ያሉ ዓለም አቀፍ ሚዲያዎች ጭምር ክስተቱን ሲያስተጋቡ ተስተውለዋል። በባንግላዴሽ የቆዳ ቀለሙ ልዩ የሆነና ጸጉሩ ከትራምፕ ጋር በማመሳሰል የትራምፕ ስም የተሰጠው ጎሽ ለኢድ በዓል መስዋዕት ሊደረግ ከቀረበ በኋላ የባንግላዴሽ ባለስልጣናት ጎሹን ከመታረድ መታደጋቸው ግርምት አጭሮ አነጋጋሪ ክስተት ሆኗል። አንዳንዶች ጎሹ እንዳይታረድ ነጩ ቤተ መንግስት ጣልቃ ገብቷል እስከ ማለትም ደርሰዋል። ነጭ የቆዳ ቀለም ያለውና በተለምዶ አልባይኖ ዝርያ እንደሆነ የተነገረለት ጎሽ 700 ኪሎ ግራም የሚመዝን ሲሆን አናቱ ላይ ያለው ጸጉር የትራምፕን ቁጭ ነው ያሉት ባለቤቶቹ ጎሹን ትራምፕ የሚል ስም አውጥተውለታል። ለበዓል ለእርድ ቀርቦ የነበረው ጎሹ ትራምፕ በባለስልጣናት ጠልቃ ገብነት ሕይወቱ ተርፎ ወደ እንስሳት ማስጎብኛ ማዕከል ወደ ዳካ ብሔራዊ ዙ እንዲገባ ተደርጓል። የጎሹ ባለቤቶች ለበዓሉ ለሃይማኖታዊ እርድ ጎሹን ሸጠውት የነበረ ሲሆን ጎሹ አናቱ ላይ ባለው ጸጉርና በቅጽል ስሙ የተነሳ በማህበራዊ ሚዲያ በእጅጉ አነጋጋሪ ሆኗል። በዳካ አቅራቢያ በርካቶች በሺዎች የሚቆጠሩ ሰዎች ጎሹን ለመመልከት መሰባሰባቸውን ተከትሎ የባንግላዴሽ መንግስት ለጉዳዩ ትኩረት ሰጥቷል። የባንግላዴሽ የሀገር ውስጥ ሚኒስትር ሰላሁዲን አህመድ ጎሹ እንዳይታረድ ትዕዛዝ አስተላልፈዋል። ጎሹን ለገዛው ሰው የባንግላዴሽ መንግስት ካሳ እንደሚከፍልም ገልጸዋል። ይህን ተከትሎ ጎሹ ከመታረድ ተርፎ ወደ ብሔራዊ እንስሳት ማቆያ እንዲገባ ተደርጓል። የጎሹ የቀድሞ ባለቤት የሆነው ግለሰብ ጎሹ የትራምፕን ስም እንዴት እንደተሰጠው ለሚዲያ አብራራ ሲሆን ጎሹ አናቱ ላይ ያለውን ጸጉር የፕሬዝዳንት ትራምፕን እንደሚመስል ታናሽ ወንድሙ በመመልከት ታዳጊው ትራምፕ እያለ መጥራቱን ተከትሎ መሆኑን ገልጿል። ጎሹ የእርጋታ መንፈስ ያለውና ከሌሎች ጎሾች ጋር ሲነጻጸር ኩሩ ባህሪ ያለው ነው ሲሉም የቀድሞ ባለቤቱ ገልጾታል። ጉዳዩ ከማህበራዊ ሚዲያ ተነስቶ በዋና ዋና ዓለም አቀፍ ሚዲያዎች እስከ መዘገብ ደርሷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።